10 ቀናት፣ ትንሽ ደቂቃዎች፣ አንድ እስክሪብቶ፣ አንድ ደብተር እና ኮመንታችሁን ብቻ ስጡኝ። በእነዚህ ቀናቶች ውስጥ ማንበብ እና መጻፍ ላይ ብቁ እንድትሆኑ አደርጋችኋለሁ። አበክደ ስትማሩ ወይም ደግሞ መጻፍና ማንበብ ላይ ይጠቅማሉ የምንላቸው ድምፆችን ስናስተምር እዛ እችን ድምፅ እንደ አ፣ እችን ድምፅ እንደ ኤ፣ እችን ድምፅ እንደ ኢ፣ እችን ድምፅ እንደ አ እና ይችን ድምፅ እንደ እ እያደረግን እናስተምራለን። ግን ዛሬ በምናየው ቪዲዮ የእነዚህ ድምፆች እነዚህ ብቻ አይደሉም የሚለው በደንብ አድርገን እንመለከታለን። ከዛሬ የምታዩት በሎንግ እና በሾርት ቫውል ሳውንድ አንዳንድ ድምፅ ብቻ ከሆነ በጣም ተሸውዳችኋል ማለት ነው። ለመጻፍና ለማንበብ የእያንዳንዱ የእነዚህን 5 ቫውል ሌተሮች ድምፅ እያንዳንዱን ድምፅ መለየት ካልቻላችሁ ማንበብና መጻፍ በጣም ከባድ ይሆናል። ዛሬ ግን ከሾርት ቫውል ሳውንዳቸው ጀምረን እስከ 10ኛው ቀን ድረስ ምንም ሳናስቀር እያንዳንዱ ለመጻፍና ለማንበብ ቁልፍ የሆኑ ቶፒኮችን እንመለከታለን። ምንም የምናስቀረው ነገር የለም። ሎንግ ቫውል ሳውንድ፣ ሾርት ቫውል ሳውንድ፣ ቫውልቲንግ፣ ዳያግራፍ፣ ሰፊክስ፣ ፕሪፊክስ ምንም ነገር ሳናስቀር እያንዳንዱ ነገር እስከ 10ኛው ቀን ድረስ እንጨርሳለን። የሚጠበቅባችሁን አድርጉ። ደግሞ እየተማራችሁ ባዷችሁን አዘጋጁ። በእያንዳንዱ ቀን ቻሌንጅ መጨረሻ ላይ 5 በጣም አጭር የሆኑ ጥያቄዎችን እልካለሁ። ዲስክሪፕሽን ቦክስ ላይ እና ኮመንት ሴክሽን ላይ ይቀመጣል። ገብቶ ለመለሰ ለ3 የመጀመሪያ ሰዎች ማንበብና መጻፍ ላይ በጣም የሚያግዝ አሁን ያልኳቸውን ቶፒኮች እና ተጨማሪ ማንበብና መጻፍ ላይ የሚያግዙ ቶፒኮችን ሁሉ ከበር ያደረገ እንደ አስተማሪ የተሰኘ መጽሐፍ በነጻ በሽልማት መልክ ይላክላችኋል ማለት ነው። ስለዚህ እያንዳንዱን ቀን ሳታሳልፉ በደንብ ተማሩ። በ10ኛው ቀን ምንም የሚያቅታችሁ ማትሰቡት ማታነቡት ነገር አይኖርም። ከእናንተ ግን ተሳትፏችሁ ይጠበቃል። ሰብስክራይብ ማድረግ ይጠበቃል። ሼር ማድረግ ይጠበቃል። የሚያስፈልጋቸው ሰዎች ወደ ትምህርታችን ነው። እንግሊዝኛ ቋንቋ በጣም ሰፊ ቋንቋ ነው። በእነዚህ 26 ፊደሎች ብቻ ብዙ ተአምር ይሰራባቸዋል። እነዚህ 26 ፊደሎች ደግሞ ብዙ ተአምር የሚሰሩ ከሆነ ከአንዷ ፊደል ብቻ ብዙ ድምፅ ግዴታ ይጠበቃል ማለት ነው። ድምፅ እንዲለዋወጥ የሚያደርጉልን ቁልፎቻችን ደግሞ እነዚህ 5 ቫውል ሌተሮቻችን ናቸው። አንዷ ቫውል ሌተር አንድ ድምፅ ብቻ ቢኖራት ይህን ሁሉ ከ170 ሺህ በላይ የሆነ የእንግሊዝኛ ቃል ለመጥቆም በጣም አስቸጋሪ አዳጋች አደርገብን ነበረ። እንደዛ እንዳይሆን ግን እያንዳንዱ ቫውል ሌተሮች ከአንድ በላይ የሆነ ድምፅ ይፈጣሉ ማለት ነው። አልፎም ከዛ ደግሞ ቫውልቲንግ ዳያግራፍ እያልን እያደባለቅን ኢቭን አንዷ ኮንሶናንት ሌተር እንኳን ልክ እንደ ቫውል ሌተሮች ሁሉ ብዙ ድምፆችን የምታስገኝበት ጊዜ ይኖራል። ለዛሬ ግን እንደተባባልነው ትኩረት የምናደርገው እያንዳንዱ እዚህ ጋር ያሉት ቫውል ሌተሮች ሊፈጥሩ የሚችሉት ሾርት ቫውል ሳውንድ ላይ ትኩረት እናደርጋለን ማለት ነው። ለዛሬ ከመጀመሪያዋ ከዚች ፊደል ጀምረን ከኤ ጀምረን የሾርት ቫውል ሳውንዳቸውን እያንዳንዱ እየተመለከትን በምሳሌ ደግሞ እያየናቸው እንሄዳለን። ይቺ ፊደል በሾርት ቫውል ሳውንድ ጊዜ ወደ 4 የሚሆኑ ድምፆችን ታወጣለች። በደንብ የምታውቃት እስከዛሬ በእርግጠኝነት አ የሚል ድምፅ ነው። አ የሚለው ድምጿ ላይ በጣም አፋችንን ከፍተን የምንለው ድምፅ አናወጣም። ለምሳሌ አፕል፣ ባት። በእነዚህ ቃሎች ላይ የዚችን የሾርት ቫውል ሳውንድ በዋናነት መናጣትን እናገኛለን። ነገር ግን ደግሞ በሁለተኛ ደረጃ ይቺው ፊደል ሸዋ ሳውንድ የሚባል ድምፅ ደግሞ ታወጣለች። ሸዋ ሳውንድ ስል ከሰማችሁኝ ከዚህ በኋላ በደንብ ያልጠበቀ ወይም ስትረስ ያልተደረገ በጣም ቀለል አድርገን እያለን የምናልፈው ድምፅ እንደማለት ነው። ሁሉም ቫውል ሌተሮች እዚህ ጋር የምንመለከታቸው ቀጥለን በሙሉ ሸዋ ሳውንድ ያወጣሉ። ስለዚህ ሳይጠብቁ ወይም ደግሞ ብዙ ሳንቆይ እናነባቸዋለን ማለት ነው ድምፃቸው ላይ። ስለዚህ እችን ፊደል እንደዛው አይነት ያልጠበቀው ድምፅ ይኖራታል። ለምሳሌ እነዚህን 2 ቃሎች እንመልከት። about and panda። ፓንዳ ስንል ፓንዳ የሚል አ የሚል ጥብቅ ያለ ድምፅ አናወጣ። ከዛም ደግሞ about ስንል about ብለን አ የሚል የጠበቀ ድምፅ አናወጣ። ስለዚህ እቺው ድምፅ በእነዚህ 2 ቃሎች ላይ ሸዋ ሳውንድ የምንለው ያልጠበቀ ድምፅ ታወጣለች ማለት ነው። በሶስተኛ ደረጃ እቺው ድምፅ አር የሚል በደንብ የሚያስታውቅ የአ ወይም ደግሞ አፋችን በደንብ የሚከፈትበት የአ ድምፅ ደግሞ ታወጣለች። እንደዚህ አይነት ድምፅ መቼ ይፈጠራል? ከአር ጋር አንድ ላይ ስትመጣ ወይም ደግሞ አር ኮንትሮል ሳውንድ የምንለው ማለት ነው። ለምሳሌ ካር ፔኩሊያር፣ ካር ፔኩሊያር። በዚህ ጊዜ አ የሚለው ድምፅ በደንብ ያስታውቃል ማለት ነው። በአራተኛ ደረጃ ኦ አይነት ድምፅም ልንሰማ እንችላለን። በጣም ጥብቅ ያለ የኦ ድምፅ ሳይሆን ግን በመሀል ላይ ያለ የአ ድምፅ ልታወጣ ትችላለን። ለምሳሌ ይህን ቃል ብዙዎቻችን ስናነብ ዋተር ብለን ነው የምናነበው፣ ግን ትክክለኛ ስናነበው እንዴት ነው መሆን ያለበት? ዋተር፣ ዋተር መሆን ያለበት። ስለዚህ በዚህ ጊዜ የኤ ድምፅ ወደ ኦ መለስ ብሏል ማለት ነው። ቀጥሎም በምናያት ቃል ኦል በሚለው ቃል ላይ ኤ ከኤል ጋር ስለመጣች እዚህም ወደ ኦ ድምጿ ይቀየራል ማለት ነው። እቺ አንድ ፊደል እነዚህን ሁሉ ድምፆች ልታወጣ ትችላለች ማለት ነው። በሁለተኛ ደረጃ የምናገኛት ፊደል ይችን ፊደል ነው።
ለዚች ፊደልም ወደ 4 የሚጠጉ የሾርት ቫወል ሳውንዶች እንጠብቃለን ማለት ነው። በደንብ የሚታወቀው ድምጿ ለዚች ሾርት ቫወል ሳውንድ ኤ የሚለው ድምጿ ነው። ኤ ሎንግ ኤ ሳይሆን የራሷ ሾርት ኤ አይነት ድምፅ አላት። ስለዚህ አብዛኛው የምትታወቀው በዚህ ድምፅ ነው። ነገር ግን ሌሎችንም ድምፆቿን እንመለከታቸዋለን። በደንብ ከምትታወቅበት ድምጿ መካከል ምሳሌዎች ለማየት ያህል ኤድ፣ ኤግ፣ እነዚህ ቃሎች ላይ የኢ ሾርት ቫወል ሳውንድ በደንብ ያስታውቃሉ። ከዛም ደግሞ በሁለተኛነት የቹ ቫወል ሳውንድ ለሆነ ቅድም የኤ ድምፆች ላይ ሸዋ ሳውንድ አለ እንዳልነው ሁሉ ለዚችን ስፔሊንግ ሸዋ ሳውንድ አለ ማለት ነው። ያ ማለት አንስትረስድ የሆነ ያልጠበቀ የኢ ድምፅ ይሰማል። ለምሳሌ ቺክን ኦፕን፣ ቺክን ኦፕን። እነዚህ ቃሎች ላይ የምናገኘው የኢ ስፔሊንግ የሸዋ ሳውንድ አላት እንላለን። ያ ማለት ባትኖሩ ሊነበብ የሚችለው ድምፁ እንደዛው ሆኖ ነው ማለት ነው። ቺክን የሚለው ሳውንድ ላይ ኢ መኖርና ለመኖሯ የሚያስታውቅ ልዩነት አልፈጠረም። ኦፕን በሚለው ቃል ላይ ብለን ስንሄድ መሀል ላይ ያለው የኢ ሳውንድ በደንብ የሚያስታውቅ አይደለም። በሶስተኛ ደረጃ አሁንም ይቺው ድምፅ ቅድም ለኤ አር ኮንትሮልድ ሳውንድ አላት እንዳልነው ሁሉ አሁንም አር ኮንትሮልድ የሆነ ሳውንድ እንጠብቃለን። አር ኮንትሮልድ ሳውንድ ጊዜ ይቺ ድምፅ ወደ ትለወጣለች። ስለዚህ ከሬ ጋር ስናገኛት አይነት ሳውንድ ይኖራቸዋል ማለት ነው። አብዛኛው ቦታ ላይ ከአር ጋር ስናገኛት የእር ድምፅ ይጠበቃል ማለት ነው። ለምሳሌ በርን፣ በርድ። በእነዚህ ቃሎች ላይ በደንብ የሚያስታውቅ የእር ድምፅ ይኖራቸዋል ማለት ነው ከአር ጋር ለጎን ሆና ስለመጣች። በአራተኛ ደረጃ የዚችን ፊደል ድምፅ ደግሞ እንደ ሾርት አይ ሆና እናገኛታለን። ስለዚህ ከሎንግ ኢ ጋር የሚመሳሰል ድምፅ ያላት ይመስላል። ነገር ግን የኢ ወይም ደግሞ ትልቅ ያለ የኢ ሳውንድ ወይም ሎንግ ኢ የሚለውን ሳውንድ አናገኝባትም። ለምሳሌ በእነዚህ ሁለት ቃሎች ላይ ፕሪቲ ኤንድ ፖኬት። ፕሪቲ በሚለው ቃል ላይ መሀል ላይ ያለችው ኢ እንደ ሾርት አይ ወይም ኤ አይነት ሳውንድ ነው የሚኖራት። ፖኬት በሚለው ቃል ላይ ደግሞ አሁንም መጨረሻ አካባቢ ላይ የምናገኛት ኢ የሾርት አይ ሳውንድ አላት ማለት ነው። ስለዚህ ከዚች ፊደል ብቻ ወደ 4 የሚደርሱ ሾርት ቫወል ሳውንዶች እናገኛለን ማለት ነው እንጂ ሁል ጊዜ በኤ ድምፅ ብቻ አናገኛትም ማለት ነው። ይችን ፊደል ወደ ሶስተኛዋ ነች። በሶስተኛ ደረጃ የምናገኛት ይች ስፔሊንግ አሁንም 4 ድምፆች ይኖሯል በሾርት ቫወል ሳውንድ ብቻ። አሁን በደንብ የሚታወቀው ሳውንዷ የዚች ፊደል የሚለው ሳውንዷ ነው፣ የሾርት አይ ሳውንድ ማለት ነው። ለምሳሌ በእነዚህ ሁለት ምሳሌዎች ሲት ፊሽ፣ ሲት ፊሽ። በዚህ ጊዜ ሲት ወይም ፊሽ የሚል ጥብቅ ያለ የኢ ሳውንድ ወይም ሎንግ ኢ ሳውንድ አይሰማም። ነገር ግን የዚችን ፊደል ሾርት ቫወል ሳውንድ በደንብ አድርገን እንሰማለን። በሁለተኛ ደረጃ አሁንም መጀመሪያ እንዳየናቸው እንደ ሁለቱ እንደ ኤ እና እንደ ኢ ሁሉ ይችንም ሸዋ ሳውንድ የምንለው ወይም ደግሞ ያልጠበቀ አንስትረስድ የሆነ ድምፅ አለ። ለምሳሌ እነዚህ ሁለት ቃሎች እንመልከት። ፔንስል፣ ፋሚሊ፣ ፔንስል፣ ፋሚሊ። ስለዚህ ፔንስል የሚል ድምፅም አትሰሙ፣ ፋሚሊ ብለንም አንጠራም። ምናልባት በኛ አነባበብ የተለመደ ፋሚሊ የሚል ድምፅ ነው ያለው። ነገር ግን ትክክለኛ ስናነበው ፋሚሊ። ያ ማለት የአይ ድምፆች ፔንስል፣ ፋሚሊ በሚልበት ጊዜ የሉም ማለት ነው። ወይም ደግሞ በደንብ የሚሰማ የሾርት አይ ሳውንድ አናገኝም። አንስትረስድ ናቸው፣ ሸዋ ሳውንድ ናቸው። ሞስት ድምፃቸው እንደሌለ ሆኖ ነው የሚገቡት። ግን ግዴታ ምንም መኖር አለባቸው። በሶስተኛ ደረጃ አሁንም ተመሳሳይ አር ኮንትሮል ሳውንድ ይቺ ፊደል አሁንም ታወጣለች። አር ኮንትሮል ሳውንድ ላይ ልክ ከኢአር ጋር እንዳየነው ሁሉ አሁንም አይ አር ከአር ጋር ስትመጣ የእር ድምፅ እንሰማለን። እዚህ ይችን ፊደል አር ጋር ማገኛቸዋል ግን ሁሉ በአብዛኛው ጊዜ የእር ሳውንድ ተመታላችን። ለምሳሌ ከርች፣ ፈርስት። በእነዚህ ድምፆች ላይ የምናገኛቸው አይ አር የሆኑ ሳውንዶች እንደ እር ሆነው ተነቧል ማለት ነው። በአራተኛ የምናገኛት ይቺ ድምፅ ብቻዋን ሆና የሎንግ ኢ ሳውንድ ልታመጣ ትችላለች። ቅድም ያየናት ኢ ስፔሊንግ ለዚች ስፔሊንግ ሾርት ቫወል ሳውንዷን ኤ ብለን ያነበብናትን አውታላታለች። ይችኛዋ ደግሞ በኢ ሎንግ ቫወል ሳውንዷን እንደ ኢ ሆና ትነበባለች ማለት ነው። ለምሳሌ ኪ በሚለው ቃል ውስጥ ያለችው አይ እንደ ሎንግ ኢ ሳውንድ አላት። ሁለተኛ ደረጃ መሽን ስንል አሁንም ከሺ በኋላ ያለችው ግን ሺ እንድትሆን ያደረገቻት እቺ ቫውል ሌተር በሎንግ ኢ ሳውንድ ስለመጣች ነው ማለት ነው። ስለዚህ ከዚች አንድ ስፔሊንግ ብቻ 4 ሾርት ቫወል ሳውንዶችን ማግኘት እንችላለን ማለት ነው። ወደ አራተኛ ደረጃ የምናገኛት ይቺ ስፔሊንግ ወደ 5 የሚደርሱ ድምፆች ይኖራታል በሾርት ቫወል ሳውንድ ብቻ ከሌላ ከማንም ወይም ከሌሎች የትኛው ቫወል ሌተር ጋር ሳትደባለቅ ብቻዋን ሆና ማለት ነው። በመጀመሪያ የምናገኘው ሾርት ቫወል ሳውንዷ የአ አይነት ነው።
አ አይደለም፣ ኦም አይደለም፣ በመሀል ያለ ሳውንድ ነው አይነት ሳውንድ። ስለዚህ በደንብ አፋችን ሰርክል አይሆንም ማለት ነው። ለምሳሌ ሆት ሎት፣ ሆት ሎት። በእነዚህ ቃሎች ላይ ሆት ሎት የሚል ድምፅ መሰማት የለበትም፣ ወይም ደግሞ ሎንግ ኦ መሰማት የለበትም። በሁለተኛ የምናገኘው የዚቹ ቫወል ሌተር ሳውንድ አሁንም ደግሞ ምን ይሆናል? የሸዋ ሳውንድ ወይም ደግሞ አለ ወይም ድምፁ በደንብ ጠብቆ አይነበብም። በዚህ ጊዜ ሸዋ ሳውንድ ወይም አንስትረስድ ሳውንድ እንለዋለን። ለምሳሌ ኮንትሮል ሌመን። ስለዚህ ኮንትሮል ለዛም በዚህ ላይ የምንጠራው ኮንትሮል የመጀመሪያዋ ላይ ያለችው ኦ ድምጿ አይሰማም ወይም አንስትረስድ ነው ማለት ነው። ሁለተኛው ቃል ላይ ሌመን ስንል ባይኖር እንኳን ሊሰጥ የሚችለውን ድምፅ እናገኘዋለን ማለት ነው። ሌመን መኖር እና ለመኖሩ የቀየረለት ያን ያህል የሚያስታውቅ ድምፅ የለም። በዚህ ጊዜ ሸዋ ሳውንድ ወይም አንስትረስድ ሳውንድ የምንለው ማለት ነው። በሶስተኛ ደረጃ አሁንም አር ኮንትሮል ሳውንድ እዚህም ላይ ይሰራል ማለት ነው። ኦስ ግን አር ኮንትሮል ሲሆን ሁለት አይነት ድምፆችን እንጠብቃለን። ኦር የሚል ሳውንድ እና የሚል ሳውንድ እንጠብቃለን። ለምሳሌ አር ኮንትሮል ከሆኑ ሳውንዶች ውስጥ ኦር እዚህ ላይ ኦር የሚለውን ድምፅ እንሰማለን ማለት ነው። ሁለተኛ ደግሞ አፍተር። አራተኛ ደረጃ የምናገኘው ኢቹ ስፔሊንግ ብቻዋን ሆና የኡ ወይም ደግሞ ሎንግ ኡ አይነት ድምፅን ልትፈጥር ትችላለች። ለምሳሌ ፑ ሙቭ። በእነዚህ ቃሎች ላይ የምንሰማው የኦ ስፔሊንግ ብቻውን ድምፁ የሎንግ ኡ አይነት ሳውንድ ነው ማለት ነው። በቀጣይ የምናገኘው አሁንም የዚች ስፔሊንግ ሳውንድ እንደ ሾርት ዩ ስፔሊንግ ወይም ደግሞ አይነት ስፔሊንግ ልናገኝ እንችላለን። ለምሳሌ ላቭ ዳን። ስለዚህ ይህች ስፔሊንግ ብቻ በሾርት ቫወል ሳውንዷ ወደ 5 የሚሆኑ ድምፆችን ልትሰጠን ትችላለች ማለት ነው። ወደ መጨረሻ ድምፃችን እንግዲህ በመጨረሻ የምናገኛት ቫወል ሌተራችን ይህች ስፔሊንግ በደንብ የምትታወቅበት ሾርት ቫወል ሳውንዷ አይነት ድምፅ ነው። ለምሳሌ አፕ ካፕ። በእነዚህ ቃሎች ላይ ድምፅ በደንብ እንሰማለን። በሁለተኛ ደረጃ አሁን ከዚች ቫወል ሳውንድ የምናገኘው ድምፅ ሸዋ ሳውንድ ነው እንደሌሎች ሁሉ። በዚህ ጊዜ ትኖራለች፣ ትጠፋለች ግዴታ፣ ድምጿ ግን አይጠቅም ማለት ነው። ወይም በደንብ የሚያስታውቅ ድምፅ አንሰማም። ለምሳሌ ካምፐስ ስፖርት፣ ካምፐስ ስፖርት። በዚህ ጊዜ ካምፓስ ወይም ካምፐስ ብለን የሚያስታውቅ ድምፅ አንጠራም፣ ወይም ደግሞ ስፖርት ብለን የሚያስታውቅ ድምፅ ሆንም አንጠራም። በሶስተኛ ደረጃ የምናገኘው የዚች ስፔሊንግ ሳውንድ አሁኑ አር ኮንትሮል ሳውንድ ነው። በዚች ሳውንድ ላይ ልክ እንደ አይአር፣ ኢአር እና አንዳንድ ጊዜ ኦአር ሊፈጥሩት እንደሚችሉት ድምፅ ያለ የሚል ድምፅ እንጠብቃለን ማለት ነው። አር ጋር በመሆናቸው ብቻ ድምፃቸው ይለወጣል ማለት ነው። አብዛኞቹ ቫወል ሌተሮች የኤ ብቻ ወደ አር አይነት ድምፅ ይቀየራል እንጂ የሌሎቹ ተመሳሳይ አይነት ድምፅ ያወጣሉ ከአር ጋር አንድ ላይ ሲመጡ። ለምሳሌ እርን፣ ሪተርን። በዚች ስፔሊንግ ብቻ አሁንም ልናገኘው የምንችለው ሌላው ድምፅ ምንድን ነው? ሎንግ ኡ አይነት ሳውንድ ልናገኝ እንችላለን። ልክ ሁለት ኦ አንድ ላይ ሲመጡ ልናገኘው የምንችለው አይነት የሎንግ ኡ ሳውንድ ልናገኝ እንችላለን። ለምሳሌ ሩድ፣ ፉል። በእነዚህ ቃሎች ላይ የረጅም ኡ አይነት ድምፅ የምናገኘው በዚች በዩ ስፔሊንግ አማካኝነት ወይም ደግሞ በሾርት ቫወል ሳውንዷ አማካኝነት ነው ማለት ነው። መጨረሻ የምናገኘው የዚች ሳውንድ በፑሽ ሳውንድ የሚለው ነው። ኢቨን ወርድ ፑሽ ስንል ያለችው ቹ ስፔሊንግ ነው። እንደዚህ አይነት ድምፅ ስናገኝ በዚች ስፔሊንግ ምክንያት ምን እንላለን ማለት ነው? በሾርት ዩ ሳውንድ ናቸው እንላለን ማለት ነው። ወይም የዚች ስፔሊንግ ሾርት ቫወል ሳውንድ ናቸው እንላለን። ለምሳሌ ፑሽ፣ ፑሽ ኤንድ ወርድ ፑሽ ሳውንድ። ስለዚህ በዚህ ጊዜ የኡ አይነት ብቅ ያለ ድምፅ ስለማናገኝ ነው በፑሽ ሳውንድ የተባሉት ማለት ነው። እንደዚህ እያለን እንግዲህ የአምስቱንም ቫወል ሌተሮቻችንን ሾርት ቫወል ሳውንድ ብቻቸውን ሆነው ሲመጡ ልናገኝ የምንችለውን ድምፅ ተመልክተናል ማለት ነው። የመጀመሪያ ቀን ቻሌንጃችን የነበረው ሾርት ቫወል ሳውንዶችን የእያንዳንዱ አምስቱንም ቫወል ሌተሮች ሾርት ቫወል ሳውንድ በደንብ ማወቅ ነው። ምክንያቱም አብዛኛውን ጊዜ አንድ ሾርት ሳውንድ ብቻ ከተማራችሁ በኋላ ሌሎቹን አይ እዚህ ጋር እንደዚህ ነው፣ እዚህ ጋር እንደዚህ ነው በምንልበት ጊዜ ግራ መጋባት ስለሚኖር እነዚህም ሁሉ ሳውንዶች ከአምስቱ ቫወል ሌተሮች ሾርት ቫወል ሳውንድ ብቻ ልንጠብቅ እንችላለን የሚለውን መርሳት የለባችሁ። ከዚህ በኋላ እንግዲህ ሽልማታችሁን ለመቀበል የሚያስችላቸውን 5 ጥያቄዎች እዚሁ ተቻቸው ይላሉ ማለት ነው። ለዛሬ የምናደርገው የቤት ስራ ምን ይሆናል? ከነዚህ ከአምስቱ ቫወል ሌተሮቻችን ሸዋ ሳውንድ ካልናቸው ውስጥ አንዳንድ ቃል በእያንዳንዱ ፊደሎች ጽፋችሁ ኮሜንት ሴክሽን ላይ ወይም ደግሞ ቴሌግራም ቻናል ላይ ታስቀምጡልኛላችሁ። ቀድማችሁ ለላካችሁ ወይም ደግሞ ቀድማችሁ ኮሜንት ላረጋችሁ 3 ሰዎች እንዳስተማሪ የተሰኘውን ለማንበብ እጅግ በጣም አስፈላጊ የሆነ መጽሐፍ በነጻ ታገኛላችሁ ማለት ነው። የዛሬው ትምህርታችን ይሄንን ይመስል ነበረ። የሚገባችሁ ነገር ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ሰብስክራይብ ማድረግ፣ ሼር ማድረግ እና ላይክ ማድረግ በፍጹም እንዳትረሱ። በሚቀጥለው በሁለተኛ ቀን ቻሌንጃችን እንገናኛለን። ከዚያው ድረስ ሰላም ነው።